እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቹ ስናቀና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁንም ከኢትዮጵያ ጋር የገቡትን መካረር ተከትሎ የእገዛ ጥያቄያቸውን ወደ ተለያዩ ሀገራት እየተጓዙ እያቀረቡ ይገኛሉ። አሁን ደግሞ የኤርትራው ፕሬዝዳንት ወደ ሳውዲ አረቢያ በመጓዝ ከሳውዲ እገዛ እንደሚፈልጉ መማጸናቸው እየተዘገበ ነው። ጉዳዩን አስመልክቶ በስፋት የምታደምጡት መረጃ ይኖራል። በሌላ በኩል የኢትዮጵያ 95% በላይ የሚሆነው ወጪ ገቢ ንግድ በሚሳለጥባት ጅቡቲ የኢትዮጵያ ባላንጣ የሆነችው ግብጽ ከፍተኛ የሆነ ወደብ ለመገንባት እንቅስቃሴ መጀመሯ የተሰማ ሲሆን በጉዳዩ ላይም ከጅቡቲ ባለስልጣናት ጋር ንግግር መጀመሯ ተዘግቧል። ይህም ደግሞ ለኢትዮጵያ ብሔራዊ ደህንነት ከፍተኛ ሆነ አስጊ ሊሆን እንደሚችል የተዘገበ ይገኛል። ጉዳዩን አስመልክቶ በዝርዝር የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከኢትዮጵያና ከሱዳኑ ፈጥኖ ደራሽ ኃይል ሄሜቲ ጋር መካረር ውስጥ መግባታቸው ከፍተኛ ስጋት ውስጥ የጣላቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተጨማሪ እገዛን ጥየቃ ወደ ሳውዲ አረቢያ መግባታቸው ተዘግቧል። ቢቢሲ በዘገባው እንዳለው ፕሬዝዳንት ኢሳያስ በ2 ወራት ወደ 3 ሀገራት የወሰዳቸው ምክንያት ምንድነው በሚል ሰፊ ዘገባ ይዞባቸው ወጥቷል። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በ2 ወራት ጊዜ ውስጥ 3ኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ሪያድ ለማድረግ ወደ ሪያድ ገብተዋል ብለዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ አሁን ፊታቸው ወደ ሌሎች አረብ ሀገራት ያዞሩ ሲሆን የእርዳታ ጥየቃውንም አጧጥፈውታል። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ጉዞ ከተለመደው የሁለትዮሽና የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያም ተጽዕኖ ሊኖራት ይችላል በሚል በዘገባው አስቀምጧል። በአውሮፓውያኑ 2018 በፕሬዝዳንት ኢሳያስ አፈወርቂና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል በሳውዲ አረቢያ አማካኝነት ተፈረመ የተባለው ስምምነትን የሚያስታውሰው የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ አፈወርቂ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ በማለት ያስረዳሉ። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬትሶች ፉክክር ለፕሬዝዳንት ኢሳያስ አፈወርቂ የሪያድ ጉብኝት ምክንያት ሊሆን እንደሚችል ነው
ተንታኙ ለቢቢሲ የሚያስረዱት። ፕሬዝዳንት ኢሳያስ አፈወርቂ ባለፉት ጥቂት ወራት ከየመን ውጪ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውና እያደረጉት ያለውን ጉብኝት የኢትዮጵያን የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር እንደሆነም ይገልጻሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይም ደግሞ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየተጠናከረ መጥቷል ያሉት ተንታኙ እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው በዓለም አቀፉ ሕብረተሰብ የተገለሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ግን አድርገውት በማያውቁት መልኩ በቀይ ባህር ሀገራት ዙሪያ ባሉ የተለያዩ ቦታዎች እየዞሩ ነው። እነዚህም ሀገራት በግብጽ በሱዳንና በሳዑዲ አረቢያ ሲሆኑ ሁለቱም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ የኢትዮጵያ ባላንጣዎች ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀውን የቀይ ባህር ትብብር መድረክ አባላትም ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያ ላይ የሚተላለፉት መልእክቶች እንደሚያሳዩት ሁሉም የፕሬዝዳንት ኢሳያስ አፈወርቂ ጉብኝቶች በተቀባዮቹ ሀገራት መሪዎች ግብዣ የተደረገ እንደሆነ ይጠቅሳሉ። በጉብኝቶቹም ከሀገራቱ መሪዎች ከፍተኛ ባለስልጣናት ጋር ውይይት መደረጋቸውን በጥቅል ከመገለጹ ውጪ ዝርዝር ሁኔታ አይጠቅስም። ፕሬዝዳንት ኢሳያስ አፈወርቂ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገር ናት ከምትባለውና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያን ያመሩት በሀገሪቱ ንጉስ ሳልማን ቢን አብዱልአዚዝ አልሳውዲ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንት ኢሳያስ አፈወርቂ የስራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ ቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግም ነው ተመለከተው። በተጨማሪም ፕሬዝዳንት ኢሳያስና ልኡካን ቡድናቸው የሳውዲውን ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን መሐመድ ቢን ሳልማንና ከፍተኛ የሀገሪቱ ባለስልጣናት ጋር በቆይታቸው እንደሚነጋገሩ ይጠበቃል ተብሏል። በቅርቡ የወጡት ሪፖርቶች እንደሚያሳዩት ሳውዲ አረቢያ ኢትዮጵያ የይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ልመና ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ለምትገኘው ሳውዲ በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ አፈወርቂ ጉብኝት ወቅትም በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል ተብሎ ይጠበቃል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ በቀጥታ ትገባለች ተብሎ ይጠበቃል። ፕሬዝዳንት ኢሳያስ አፈወርቂም በዳር 20 2018 ለጉብኝት ያቀኑት 3 ዓመት ሊሞላው በተቃረበው የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር። ግብዣውም መጣ የተባለው ከሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን እንደሆነ ተነግሮለት ነበር። በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቡርሃን ኢሳያስን የተቀበሉት ጥቃት ሽሽት መቀመጫቸውን ባደረጓት የወደብ ከተማ ፖርት ሱዳን ውስጥ ነበር። ጀነራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን የሚቃወሙ ሲሆኑ እየተካሄደ ባለው የእርስ በርስ ጦርነት ውስጥም ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤምሬትስ ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ እንዳይደለች ይገለጻል። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊቱ ግልጽ ድጋፍ አላት። በጥቅምት ወርም ከተደረገው የፕሬዝዳንት ኢሳያስ ጉብኝት የጀነራል አልቡርሃን ኃይሎች ወሳኝ በሆነችው ምዕራብ ሱዳን ግንባር አልፋሸር ውስጥ ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስና ልኡካን ቡድናቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ ተመታቸው ፖርት ሱዳን ያቀኑት በመኪና ተጉዘው እንደነበርም ተመልክቷል። በዚህ ጉብኝት ወቅትም በሁለቱ ወገኖች በኩል የጋራ ጉዳዮች ላይ ምክክር መደረጉን ከመነገሩ ውጪ እንደ ሁልጊዜው የኤርትራ ዲፕሎማሲ በሚስጥር ቀርቷል። ነገር
ነገር ግን በተለያዩ የሱዳን አካባቢዎች ላይ ኃይሉን እያጠናከረና ይዞታውን እያሰፋ ያለው የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ግስጋሴ ዋነኛ አጀንዳ እንደነበር የሚታመን ሲሆን ሌሎችም የቀጠናው ጉዳዮችም በአጀንዳነት ውስጥ መኖራቸው አይቀሬ ነው። ከግብጽ፣ ከኤርትራ፣ ከሱዳንና ከሳዑዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤምሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይል በሀገራቱ በስጋት የሚታይ ሆኖ ተቀምጧል። ኤምሬትስ በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪ ለማሸማገል ስትሞክርም ታይታለች። ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትዋዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲ ወደ አስሜራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። በዚህ ሁለት ወርም ፕሬዝዳንት ኢሳያስ አፈወርቂ ረዘም ላለ ቀናት የቆየ ጉብኝት በግብጽ ውስጥ አድርገዋል። ጥቅምት 21 ቀን 2018 ዓ.ም የተጀመረው ጉብኝቱ ለ5 ቀናት የቆየ የነበረ ሲሆን የውጭ ጉዳይ ሚኒስትራቸውንም አስከትለው ነበር ወደ ግብጽ የተጓዙት። በፕሬዝዳንት አልሲሲ ግብዣ የተካሄደ ነው በተባለው በዚህ ጉብኝት ላይ ሁለቱም መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ አፈወርቂ በግዙፉ የግብጽ ብሔራዊ ሙዚየም ምርቃት ላይ ታድመዋል። በጉብኝቱ ማብቂያ ላይም ከፕሬዝዳንት አልሲሲ ጽህፈት ቤት የወጣ ነው በተባለው መግለጫ ደግሞ በሁለቱ ፕሬዝዳንቶች ውይይት ግብጽ የኤርትራ ሉዓላዊነትንና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ እያነሳች ላለችው ኢትዮጵያ የተላለፈ ግልጽ መልእክት ነበር ሲሉ ብዙዎችም ጠቅሰውታል። በተያያዘ ዜና የኢትዮጵያ 95% የሚሆነው ወጪ ገቢ ንግድ በሚሳለጥባት ጅቡቲ የኢትዮጵያ ባላንጣ የሆነችው ግብጽ አዲስ ወደብ ልትገነባ እንደሆነ ማስታወቋ ተዘገበ። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን ያስታወቀች ሲሆን ይህም ደግሞ ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችል የትብብር ስምምነት ላይ ለመድረስ መቃረቧን ነው እየተዘገበ የሚገኘው። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ልዑካን ቡድን በቅርቡ ወደ ጅቡቲ በሚደረግ ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ መረጃዎች ያመለከቱ ሲሆን የትብብሩ መሰረት የተጣለው ከዚህ ቀደም በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦች ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል ተደረገ በተባለ ስብሰባ ነበር። በዚህ ኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ ያሰፍራል ተብሎ ይጠበቃል። የኢትዮጵያ 95% በላይ የሚሆነው ወጪ ገቢ ንግድ በሚሳለጥበት በጅቡቲ የኢትዮጵያ ባላንጣ የሆነችው ግብጽ በዚህ ደረጃ እንቅስቃሴ መጀመሯ ለኢትዮጵያ ብሔራዊ ደህንነት አስጊ እንደሚሆን ሳይታለም የተፈታ ነው። ጉዳዩን አስመልክቶ ከኢትዮጵያ ፌዴራል መንግስት የሚሰጥ መግለጫ ካለ ተከታትዬ የማቀብላችሁ ይሆናል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው፣ ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።